ጁላይ 10 2026 የቦርድ ኦፍ ኢሚግሬሽን አፒልስ ኦር BIA አንድ ውሳኔ ያስተላልፈዋል። ይሄ ማተር ኦፍ EARM በሚል ውሳኔ ነው የይግባኝ ፍርድ ቤት ያስተላለፈው። ይሄ ውሳኔ በዋናነት የሚመለከተው ፕሪተርሚት ነው። አሳይለምን ፕሪተርሚት ማድረግ DHS ይችላል። yes ከዚህ በፊት እያደረገ ነው። DHS ያን ለፍርድ ቤቱ ማቅረብ ይችላል። ፍርድ ቤቱ ከፈቀደለት ይችላል ማለት ነው። ግን ተከራካሪዎች ወይም አሳይለም የሚጠይቁ ሰዎች አድቫንስ ኖቲስ በዚህ ሊደርሳቸው ይገባ ነበር። ፕሪተርሚት ለማድረግ አሳይለምን አቋርጦ ወደ ሶስተኛ ሀገር ለመላክ ማለት ነው። ከብዙ ሀገሮች ጋር አሜሪካ የሶስተኛ ሀገር ስምምነት አድርጋለች። አሁን ላይ አንድ ሰው አሜሪካ ውስጥ መጥቶ አሳይለም ከጠየቀ በኋላ ፍርድ ቤት ላይ ኬዙ ከሄደ ፍርድ ቤት ላይ ያለ የመንግስት ጠበቃ ለፍርድ ቤቱ ሞሽን ያስገባል። ሞሽን ቱ ፕሪተርሚት ይባላል። ይሄ ቀድሚያ ማቋረጥ ማለት ነው። ይሄን አቋርጠው ወደ ሶስተኛ ሀገር ኤል ሳልቫዶር ሊሆን ይችላል፣ አፍሪካ ውስጥ ኡጋንዳ፣ ኬንያ፣ ኡጋንዳ፣ ሩዋንዳ፣ ካሜሮን ሊሆን ይችላል፣ ኢኳቶሪያል ጊኒ ኦር ሌሎች የላቲን አሜሪካ ካንትሪስ ሊሆን ይችላሉ። ወደ እነዚህ ሀገሮች አንዳንድ ጊዜም ቻይና የተጠየቀችበትም ጊዜ ነበረ በአንዳንድ ኢሚግራንቶች አማካኝነት ማለት ነው። እና የፕሪተርሚት አግሪመንት እንኳን ባይኖር ወይም ደግሞ የዚህ ከኦፕሬሽን አግሪመንት ከቻይና ጋር ባይኖርም ወደ ሶስተኛ ሀገር የማስተላለፍ ሂደቶች አሉ። DHS ይህን ያደርጋል እና ቅድሚያ የፔፐር ሞሽን ማስገባት ይጠበቅበታል DHS። ይሄ የሚጠቅመው አሳይለም የጠየቀው ግለሰብ ለምን ወደ ሶስተኛ ሀገር እንደማይሄድ ምላሽ እንዲሰጥ ያግዘዋል። አስቀድሞ ተዘጋጅቶ ለምን እንደማይሄድ ምላሹን ከተመለከተ በኋላ ፍርድ ቤቱን የሁለቱንም ሞሽኖች አይቶ ውሳኔ ያስተላልፋል ማለት ነው፣ ወይም ደግሞ የቃል ክርክር ያዛል። አሁን ላይ ቦርድ ኦፍ ኢሚግሬሽን አፒል የይግባኝ ፍርድ ቤት ያለው ግን DHS ወይም የመንግስት ጠበቆች በቃል ብቻ በፍርድ ቤት ላይ ይሄን ማቅረብ ይበቃቸዋል የሚል ነው። ምንም አይነት ሞሽን በፔፐር ማስገባት አይጠበቅባቸው። ፋይናል ሂሪንግ ላይ መጥተው ይሄን ፕሮሲዲንግ ፕሪተርሚት ለማድረግ አስበናል ማለት ብቻ ይበቃቸዋል። ይሄ እንግዲህ አንደኛ ጠበቆች በቂ ዝግጅት እንዲያደርጉ፣ ኤቪደንስ ቤዝድ የሆነ መከራከሪያ እንዳስገቡ ያግዳቸዋል። በተለይ ዳኞች እዛው ጠበቆችን እንዲከራከሩ የሚያስገድዱ ከሆነ በጣም ከባድ ነው የሚያደርገው ይህን ፕሮሲዲንግ። እና የኔ እንግዲህ ተስፋ የተለያዩ አሜሪካ ውስጥ ያሉ ሲቪክ ኦርጋናይዜሽኖች ይሄን ወደ ፌዴራል ፍርድ ቤት ሄደው ቻሌንጅ እንዲያደርጉት ነው። ምክንያቱም ይሄ ትልቅ የመብት ጥሰት ነው የሚያመጣው። አሳይለምን ፍርድ ቤት ላይ መጠየቅ ለአንድ ሰው ፕሮሲጀራል ኤንድ ኮንስቲቱሽናል ራይቶችን ናቸው የአሜሪካን መንግስት የሚያጎናጽፈው። የአሜሪካ ኮንስቲቱሽን የሚያጎናጽፈው መንግስት ስል አጠቃላይ ስትራክቸሩ ለማለት ነው። ስለዚህ ይሄን ጀስት አንድ የመንግስት ጠበቃ ብቻ መጥቶ በቃል ለፍርድ ቤቱ በማስረዳት ማቋረጥ መቻል ማለት ትልቅ ፕሮሲጀራል ኢንጀስቲስ ነው። እንደገና ደግሞ ፋይናል ጀስቲስ ላይም የፌርነስ ጥያቄ የሚያነሳ ነው። ስለዚህ የይግባኝ ፍርድ ቤቶች፣ የፌዴራል ፍርድ ቤቶች ምናልባት ይሄን የመለወጥ እድል ይኖራቸዋል ወደ እነሱ ይሄ ኬስ ከቀረበ የሚል እምነት አለኝ። ለጊዜው ግን የታች ፍርድ ቤቶች ላይ ይሄ የመካከለኛው የኢሚግሬሽን እና የቦርድ ኦፍ ኢሚግሬሽን አፒልስ ውሳኔ ገዢ ይሆናል። ስለዚህ EOR ወይም የኢሚግሬሽን ፍርድ ቤቶች ይህን የሚከተሉት ይሆናል፣ የፌዴራል ፍርድ ቤቶች ጥቅል የሆነ ውሳኔ እስከሚሰጡ ድረስ ማለት ነው። ጤና ይስጥልኝ። ቢሮአችን ከኢሚግሬሽን ውጪ የተለያዩ ኬዞችን ማለት የአክሲደንት ኬዞች ሊሆኑ ይችላሉ፣ የኢንሹራንስ ኬዞች ሊሆኑ ይችላሉ፣ ወይም ደግሞ የክሪሚናል ኬዞችም ሊሆኑ ይችላሉ። እነዚህን ወይም ደግሞ በስራ ላይ የሚደርስ አደጋን በተመለከተ እነዚህ ነገሮች አንድል እንደምናደርግ ወይም ደግሞ እንደምንሰራ ስንቶቻችሁ ታውቃላችሁ? ዛሬ ከሌላው ጊዜ ለየት ያለ ኢንፎርሜሽን ለማጋራት ነው። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ ነው። አብዛኛዎቻችሁ የእኛን ቢሮ የምታውቁት የኢሚግሬሽን ኬዞችን ብቻ ሃንድል እንደምናደርግ ነው። አብዛኛዎቹ ክላይንቶቻችን ኢሚግራንትስ ናቸው። እውነት ነው። ይህ ነው። በሶሻል ሚዲያም ላይ ወይም ደግሞ ቢሮችን የሚመጡትን ደግሞ አብዛኛው የኢሚግሬሽን ኬዞችን ሃንድል እንድናደርግላቸው ነው። ግን ከዛ በተጨማሪ ግን ቢሮችን አክሲደንት ኬዞችን ሃንድል እናደርጋለን። በስራ ላይ የሚደርሱ አደጋዎች ይኖራሉ። ኢንሹራንስ ነክ ነገሮች፣ ሰዎች አሁን የመኪና አደጋ በሚደርስባቸው ጊዜ ምን እንደሚያደርጉ ብዙ ጊዜ ስታተሳቸውን ብቻ ስለሚፈሩ ፖሊስ የማይጠሩ ሰዎች አሉ። ጉዳት ደርሶባቸው እንኳን ያንን ጉዳታቸውን ሄደው የማይታከሙ አሉ። ለምንድን ነው ሲባል ወል ኢንሹራንስ የለኝም እፈራለሁ ነው። ስለዚህ እነዚህ ነገሮች አብዛኛውን ሰው በጣም እጁን አስረው የሚገኙ ነገሮች ናቸው።
አብዛኛው ሰው መቼም ሁሉንም ባይሆንም አብዛኛው ሰው ክሪሚናል ኬዞች አሉ። አሁን ለምሳሌ ጠጥቶ የመንዳት ወይም ደግሞ ድረግ ኦፌንስስ አሉ ወይም ደግሞ አሶልትን በተመለከተ የመደባደብና የስርቆትን በተመለከተ እነዚህ ነገሮች በሙሉ ቢሮአችን ሃንድል ያደርጋል። የሚገርመው ነገር ደግሞ እያየነው ያለው ነገር ምንድነው? በተለይ ደግሞ የኢሚግራንቱ ኮሚኒቲ መብቱን በትክክል ከባለሙያ ጋር ባለመነጋገሩ ከፍተኛ የሆነ መብቱን ነው የሚያጣው። አሁን ቅድም እንደ ምሳሌ እንደተናገርኩት የመኪና አደጋ በሚደርስባቸው ጊዜ ሰዎች እንደ ኢትዮጵያ ተጨባብጠው ደህና ነኝ ምንም አልሆንኩም ችግር የለም ብለው የሚለያዩ አሉ። ፖሊስ የማይጠሩ አሉ። መረጃ የማይሰበስቡ ሰዎች አሉ። ለምንድን ነው ሲባል ፖሊስ ከጠራሁኝ ሌላ ነገር ይከተላል። ኢሚግሬሽን ስታተስን ኢቭን የኢሚግሬሽን ስታተሳቸው እንኳን ቢሆን አትሊስት የማያውቋቸው ነገሮች ሚስ በማድረጋቸው ጠበቃ ባለማነጋገራቸው ከባለሙያ ጋር ነገሮችን ባለመከታተላቸው ከኢንሹራንስ ካምፓኒ ጋር ብቻቸውን በሚያደርጉት ትግል የኢንሹራንስ ካምፓኒ ደግሞ ገንዘብ መክፈል አይፈልም። ኦብቪየስ ዋናው ስራቸው ይሄ ነው። እናንተ ብቻችሁን ከኢንሹራንስ ካምፓኒዎች ጋር ግብ በመፍጠራችሁ ብቻ በጣም የምታጡት ቤኔፊቶች አሉ። በስራም ዙሪያ እንደዚሁ አንዳንድ ሰው በስራ ዙሪያ አክሲደንት ሀፕን ያደርጋል፣ ይጎዳል። ግን ከአሰሪው ጋር ያለውን ግንኙነት አትሊስት ከባለሙያ ጋር ባለመነጋገር ብቻ ያ ሰው የደረሰበትን ጉዳት በትክክል ትሪትመንት እንኳን የማያገኛል፣ ሄዶ የማይታከማል። ለምንድነው? ኢንሹራንስ የለኝም ወይም አሰሪዎች ከስራ ሊያባርሩኝ ይችላሉ። እንደው ጥቃቅን ምክንያቶች እየተነሳ ማለት ነው። ግን የሚያጡት ቤኔፊት እጅግ በጣም ትልቅ ነው። እጅግ በጣም በዚህም ነው እኛ ስራችንን በፓሽን ነው የምንሰራው። በጣም እንወደዋለን የምንሰራውን ነገር። ቢሮ ውስጥ በጣም ብዙ ፓራሊጋልስ አሉ። ይህን ነገር በደንብ ልንተባበር የሚችሉ ስታፍ አለን። ያው አንዳንድ ጊዜ መቼም ኦቨርዌልምድ እንሆናለን፣ ስልክ ለማንሳት እንቸገራለን። አንዳንድ ጊዜ በጣም ክላይንቱ ከብዛቱ የተነሳ ማለት ነው። ግን ማህበረሰቡ አትሊስት ይሄ ነገር እንዳለና የእኛም ቢሮ ባይሆን ሌላ ጋር እንዲህ አይነት ችግር በሚደርስባችሁ ጊዜ አክሲደንት፣ ስራ ላይ የመጎዳት ወይም ደግሞ አሁን በበረዶ ጊዜ አንዳንድ ጊዜ መንገድ ላይ ሰው ይወድቃል ወይም ደግሞ ስቶር ውስጥ የሚወድቅ ሰው አለ። ያ ሌጋል ኢምፕሊኬሽን አለው። የምታጡት ነገር አለ። ያን ነገር በትክክል አድሬስድ ባለመሆን ወይም ደግሞ በትክክል ማድረግ ያለባችሁን ነገር ባለማድረጋችሁ ማለት ነው። ስለዚህ ይሄ ነገር እንዳለ ለማሳወቅ ነው፣ ለማመላከት ነው። ይህንን የምንሰራው እርግጥ ሊሚትድ ነው፣ በዚሁ አካባቢ ነው። በተለይ ደግሞ በስቴት ኦፍ ሜሪላንድ ነው፣ ምክንያቱም ላይሰንሳችን በዛ አካባቢ ስለሆነ ማለት ነው። በሜሪላንድ እና በዲሲ አካባቢ ማለት ነው። ኢሚግሬሽን የሆነ እንደሆነ 50ም ስቴት ጉዳዮችን ልንፈጽም እንችላለን። እንደነዚህ አይነት ነገሮች ግን የእያንዳንዱ ስቴት የተለያየ ሕግ ስለሆነ በዚህ አካባቢ ያለውን ብቻ ነው ልንሰራ የምንችለው። ግን ከሌሎች ጠበቆች ጋር በመተባበር እንደዚህ አይነቱን ነገሮች ለማህበረሰባችን ለመርዳት ዝግጁ ነን። አትሊስት እንድታውቁት ለማለት ነው። መረጃው ካላችሁ አትሊስት በሚቀጥለው ጊዜ ከዚህ በፊት ሚስ ያደረጋችሁት ነገር እርግጠኛ ነኝ ይኖራል። ግን አትሊስት ወደፊት በሚገጥማችሁ ጊዜ አይግጠማችሁና አትሊስት አደጋ በሚደርስበት ጊዜ ወይም ሰው አደጋ ከደረሰበት ወይም ደግሞ በመስሪያ ቤት ከአሰሪዎቻቸው ጋር ያለን አተካራ በተመለከተ ብቻችሁን ኮንፍሮንት አታድርጉ። ከኢንሹራንስ ካምፓኒ ጋር ብቻችሁን ኮንፍሮንት አታድርጉ። በተቻለ መጠን ባለሙያ ጋር ለመነጋገር ሞክሩ። ብዙ ገንዘብም አያወጣችሁም። ጠበቆች ውድ ናቸው ምናምን እንደዚህ አይነቶቹ ነገሮች ብዙ ጊዜ ጠበቆቹ ተከራክረው ገንዘብ የሚያስገኙላችሁ ከሆነ ብቻ ነው ክፍያውን የምትከፍሉ እንጂ ከኪሳችሁ አውጥታችሁ የምትከፍሉትም ነገር አይኖርም። ስለዚህ ቀረብ ብላችሁ ለመነጋገር ሞክሩ ለማለት ነው። መረጃው እጅግ በጣም ይጠቅማችኋል። መረጃ ሁል ጊዜ ለስኬት ቁልፍ ነው። አላን ጉደታ ነኝ። ካለ ጉዳይ ጠበቃ ቢሮ